ከሰራችሁ ስራዎች መካከል ኖኔ ከፈቸው የሚላል ኖኔ ከፈቸው ውስጥ እንግዲህ ብዙ መልእክት አለ እኛ ከፋዎች ነን እንግዲህ ብዙ ሴት አለ በውስጡ ማለት ነው እና በጣም ተወዳጅነትን የሚያተርፈ ነው እና ድንገት ነው ወዲያው ቡም ያልከው ማለት ኖኔ ካፈቸው ኖኔ ካፈቸው ወራፋ ገታ ኖራ ኮተቸው ወራፎቼ ጋናሎን መቸው ዋው በጣም ደስ ይላል አንደኛ ቪዥነሪ ነህ ጥሩ ቦታ ትደርሳለህ ብዬ አስባለሁ የሀገሬን ቋንቋና ሙዚቃ ወዴት ማድረስ ነው ዓለም ላይ ማድረስ ነው የኔ ፊውቸር ያ ነው ያን ስለማስብ ከአቅሜ በላይ ከገንዘብ እኔ መክፈል ከሚችለው በላይ ቦታ ላይ ነው የርኩት እስቲ ሙሉዬ አሁን አዲስ ነገር ይዘህ መጣሃል እስቲ ስለ አዲሱ አልበም ምንድነው ያነሳሳ ምን አይነት እንደምታ አለው የሚለው ነገር ብናነሳ የኢትዮጵያ ህዝብ ቢችል ሙዚቃዎችን ከፍቶ ሲያ ዩቲዩብ ቻናል ላይ ገብታችሁ ይመርም አይመርም ብታይ ደቡብ ምዕራብ ኢትዮጵያ ላይ ከፍተኛ የሆነ ግብር ከፋይ የሆነ ልበቀና የሆነ ወንድሙ ወልደ ሚካኤል ባለብቱ ይመስለኛል እኔን አያቀኝም እውነቴን ነው ማለት አያቀ በመልክ አያቀኝ በቁመት አያቀኝ ፊዚካልን አያቀው ምን ዱርዬም ሊሆን አያቀም ሰላም ጤና ይስጥልኝ ቡና ሚዲያ ፖድካስት ጀመረ በዛሬው ፖድካስት እንግዲህ የመጀመሪያውን ኢንተርቪው ያደረግነው አርቲስት ሙሉቀን ንጉሴ ነው ጥሩ ቆይታ አድርገናል ይሄንን ፕሮግራም በዩቲዩብ ቻናላችን እንዲሁም በተለያዩ ሚዲያ ድረገጾቻችን የምናስተላልፈናል ከዚህ ቀጥሎ ይቀርባል የነበረን ጊዜ በጣም ቆንጆ ነበረ ቁም ነገር ተጨብጣላችሁ ሼር ኮፒ ሊንክ ማድረጋችሁን አትዘንጉ እኔ አማኑኤል ኃይለ ነኝ ዛሬ ለመጀመሪያ ጊዜ እንግዲህ ቡና ሚዲያ ፖድካስት በይፋ ጀምሯል ዛሬ አዲስ ነገር አለኝ አዲስ ነገር እንግዲህ አንድ እንግዳ እዚህ ጋብዣለሁ ከአርቲስት ሙሉቀን ንጉሴ ጋር ቆንጆ ቆይታ ይኖረናል ሙሉዬ እንኳን ደህና መጣ ወደ ስቱዲዮ እንኳን ደህና ቆይልኝ ውድ ወንድሜ አማንዬ እንዴት ነህ አንተ ሁሉ ሰላም ህይወት እንዴት ነው ህይወት ቆንጆ ናት እንግዲህ ህይወት እንደመራው አይደል ተተመራ ሙሉዬ እንግዲህ ዛሬ እንግዲህ ስላንተ እንግዲህ ቡና ሚዲያ ተለቅ ብሎ ዳሰሳን ያደርጋል ለአድማጭ ተመልካቾቹ ያደርሳል አርቲስት ሙሉቀን ንጉሴ ማን ነው እስቲ ለአድማጮቼ ኦኬ አርቲስት የሚለው ቃል ከባድ ነው እውነት ለመናገር ያው አርት ላይ ለመግባት ብዙ ቻሌንጅ አለው ብዙ ፈተና አለው ዞሮ ያው እኔ እግዚአብሔር ይመስገን አርቲስት ለመባል በቅቻለሁ እንግዲህ በአሁኑ ጊዜ እንግዲህ ወሶስተኛ ስራዬን ለህዝብ ጆሮ ለማድረስ እንግዲህ ደፋ ቀና እያልኩ ነው ያለሁት ያው ስሜን ስለጠቀስከው ደግሜ መናገር አልፈልግም ያው ንገር ካልከኝ ደግሞ መናገር እችላለሁ ይቻላል አዎ እኔ ያው አርቲስት ሙሉቀን ንጉሴ ይባላለሁ የከፋ ሀገር ተወላጅ ነኝ የቦንጋ ከተማ ትውልድ የዛ ፍሬ ነኝ ማለት ነው እና ከዛ ባሻገር ደግሞ የከፋ ቋንቋ ሙዚቃ ተጫዋች ወይም ድምጻዊ እባላለሁ እላለሁ የኔ አባት ጥሩ ከፋ ስነሳ እንግዲህ ያቺ አረንጓዴ የልምላሜ ተምሳሌት የሆነች የጅረቶች የፏፏቴ ምድር ነው እና ይሄንን እቺን ምድር ምንድነው ስታዜማት ባንተ ውስጥ እንዴት ነው የምትታየው ከፋ የሚል ቃል እኮ ለኔ በጣም ትልቅ እንዴት ብዬ ላስረዳ በጣም ከባድ ነው ለኔ ማለት ስላደኩበት ብቻ አይደለም ከፋ ማለት ድንቅ ሀገር ናት የብዙ ምሁሮች የብዙ ትውፊቶች የብዙ ሪሶርስ ያለባት ሀገር ናት ባህሎች ወጎች ብዙ ከዛሬ 100 አመት ወደ ኋላ እንኳን ብንሄድ ታሪኮችን ብናጠና ወይም ብንዳስሰው የሚገርም ታሪክ ያላት ሀገር ናት ብዙ ሊሰራባት የሚገባባት ሀገር ብዙ ልትታይ ብዙ ያልታየች ገና መታየት ያለባት ሀገር ናት ብዬ ነው ማስበው የቱሪስቶች መስህብ ልትሆን የምትገባ ሀገር ናትና እኔ አንዳንዴ ይቅርታ አድርግልኝና አገሬ ከፋ ላይ በመወለዴ እግዚአብሔርን አመሰግናለሁ እላለሁ ማለት እኔ ከዚህ ሀገር እጄ ውጭ ሀገር የተወለድኩ ቢሆን አሜሪካ የተወለድኩ ቢሆን ያው ያደጋ ሀገር ውስጥ ነው የተወለድኩት ያን ያክል የሚናገረውም ከተማ አይደለም ምክንያቱም ትልቅ ሀገር ነው ትልቅ የሆነ ቦታ ነውና ብዙ ሰዎች ያነሱታል እኔ ግን ያው አሁን ይሄ ያደኩባት ሀገር ብዙ የሚናገርላት ሀገር ስለሆነች እኔ ከፋ ለኔ እንቁ ናት የከፋ ማህበረሰብ ለኔ ሁሉም እናት አባቶቼ ወንድሞቼ እህቶቼ ሁሉም ለኔ ቤስት ናቸው
ቤስት ማለት ነው። ያው የምርጦች ምርጥ ለማለት ያህል ነው። ከፋን በዚህ ልክ ነው የሚገልጻት። ያው እንደዛ ነው እኔ የሚገልጻት። ከፋ ድንቅ ሀገር ናት ነው። ኦኬ፣ አመሰግናለሁ። እንግዲህ ወደ አንተ ስራዎች ልመጣ ነው። ወደ ሙዚቃው ዓለም እንዴት ነው የመጣው? እስቲ ሙዚቃ ዓለም ሲመጣ እንግዲህ እውነት ለመናገር ከልጅነቴ ጀምሮ ነው ወደ ሙዚቃው ዓለም ለመግባት ትልቅ ፍቅር የነበረኝ። ከዚህ ቀደምም በነበረኝ በከፋ ቲቪ ኢንተርቪው ላይ ለመግለጽ ሞክሬያለሁ። ወደ ሙዚቃው ኢንዱስትሪ ሲመጣ መጀመሪያ ህልም ነበረኝ። ህልሜ ምንድነው? የአርት ውስጥ ገብቼ በአርቱ የተሻለ ሰው መሆንና የሀገሬን ቋንቋ የአካባቢዬን ትውፊቶችን ለዓለም ህዝብ ለማሳየት በቃ ያንን ለማድረግ ፍላጎቱ ነበረኝ። ግን ፍላጎቱ ብቻ ቢኖረኝም ያው እንደሚታወቀው ብዙ ነገሮች ያስፈልጋል። ፍላጎት ብቻ ነገሮችን ማስተካከል ይችላል ብዬ አላምንም። ፍላጎት ግን መነሻ ለሆነ ነገር መሰረት ነው ብዬ አስባለሁ። የዛሬ ስንት ዓመት ወደ 14 15 ዓመት ወደ ኋላ ይሄ ፍላጎት ነበር ከልጅነቴ ጋር አብሮ የመጣ ነውና አሁን ግማሹ ያለውበትን የእድሜ ክፋይ የወሰደ ነውና ይሄ አርት በጣም ለኔ መናገር እስኪ ከብደ ድረስ ብዙ ዋጋ እየከፈልኩበት ያለው አርት ነው። ሙያውን በጣም ወደዋለሁ፣ በጣም ነው ማከብረው። ወደ ሙያው የመጣሁበት መንገድ በዚህ መንገድ ነው። ብዙ ስትራግሎ፣ ብዙ ቻሌንጆችን፣ ብዙ በቃ እንዴት ብዬ ልንገርክ ከባባድ የሆኑ ጊዜዎችን አሳልፌ ዛሬ እግዚአብሔር ይመስገን እዚህ ላይ በቅቻለሁ። ጥሩ ስራዎችን ይዤ ለህዝብ ጆሮ መምጣት ችያለሁ። ከዛ ባሻገር ደግሞ አሁን አዲስ ስራ እንደ እግዚአብሔር ፍቃድ እግዚአብሔር አግዞኝ እድሜ ለከፋ ልጆች፣ እድሜ ለከፋ ማህበረሰብ፣ ለትውልድ ሀገሬ ልጆችና እንዲሁም ለውድ ጓደኞቼ በኢትዮጵያ ደረጃ ያሉ ወንድሞቼ ክብሩን ይውሰዱት። ጥሩ ደረጃ ላይ አሁን ይገኛሉ። የኔ አባት እና አርቲስት ወይም ወደ ሙዚቃው ዓለም የመጣሁት በዚህ መንገድ ነው ልል ፈልጌ ነው የኔ አባት። ጥሩ። እንግዲህ በፊት ከሰራቸው ስራዎች መካከል ኖኔ ከፈቾ የሚል አለ። ኖኔ ከፈቾ ውስጥ እንግዲህ ብዙ መልእክት አለ። እኛ ከፋዎች ነን እንግዲህ ብዙ ሴት አለ በውስጡ ማለት ነው። እና በጣም ተወዳጅነትንም ያተረፈ ነው እና ድንገት ነው ወዲያው ቡም ያልከው ማለት ነው። ምክንያቱም ኖኔ ከፈቾ ሲባል አስደንጋጭ ሆነ አይደል? እንግዲህ ወደሱ ልመጣ ነውና ኖኔ ከፈቾን እስቲ የሆነ ነገር በለን እስቲ። ኖኔ ከፈቾ እኮ ከባድ ቃል ነው በነገራችን። ኖኔ ከፈቾ ማለት እኛ ከፋነን ኖሪ ኢገታ ኖሪ ኢኮቲሞ ወራፋታ ሺሾ ኪነቾ ቆጨቾ ነው ሙሉ የኔ ከፋን ማለት የሚያዳምጡ ልጆች የሚሰሙ ሰዎች ምንም ችግር የለውም። እንደው የማይሰማ ሰው ተተርጉሞ ቢሰማ ብዬ ማስብ ሙዚቃ ነው በጣም ወደውና እኔ ራሴ ነኝ እንደ የሰራሁት ብዬ ማመን እስኪ ከብደኝ ድረስ ስለ እውነት ነው ምልክ የተደመምኩበት ስራ ነውና የከፋን ሙሉ ማንነት ባይሆን እንኳን 90% ገልጬዋለሁ ብዬ አስባለሁ በዛ ሙዚቃ ላይ ማለት ነው። ኖኔ ከፈቾ ወራፋ ገታ ኖራ ኮተቾ ወራፎ ጬጋ ናሎን መቹ ትርጉሙ ምንድነው? ያው ልግለጸውና ግለጸው እስቲ በእናትህ ፕሪፔር አድርግ። እኛ ከፋዎች ነን፣ ኖር ተብለን የምንቀመጥ ነን። የትኛውም ቦታ የትኛውም ዓለም ላይ ብንሄድ ዳኝነት መስጠት የምንችል ስርዓት ያለን ማህበረሰቦች ነን ነው። እንግዲህ ያው ከፋ ብዙ ቦታ ላይ አሉ ምርጥ ወንድሞቼ፣ ምርጥ ታላላቆቼ በትላልቅ ደረጃ በመንግስት ደረጃም በመንግስት ተቋማት እንዲሁም ደግሞ በኢንቨስትም ደረጃ በተለያዩ ነገሮች ከፋ አሉ ወንድሞቻችን፣ ምንም ማይካድ ነው አሉ ጀግና ወንድሞቻችን። ከዛ ባሻገር ደግሞ እንደው ለአብነት ያክል እንጥቀስ እንኳን ብንል ብዙ ሰዎች የሚያነሱት ብዙ ሰዎች የሚያወድሱት ሳይንቲስት ቅጣው እጅጉን ማንሳት እንችላለን። እውነት ለመናገር እኔ እንደሱ ዓለም ላይ መደመጥ ነው የሚፈልገው። እንደሱ ዓለም ላይ መሆን ስለሚፈልግ የሱን መርህ ነው ይዤ የመጣሁት። እውነቴን ነው። እኔ ሳይንቲስት ሆኜ አገሪቷ ላይ ምናምን የሆነ ነገር መንኮራኩር ሰርቼ ምናምን ላደርግ አይደለም የመጣሁት። እኔ የከፋን ቋንቋ ሙዚቃ ወይም የከፋን ቋንቋ እንደ ሀገር ማለት ነው ከፋ የምትባል ሀገርና ከፋ የምትባል ምድር ምን አይነት ምድር እንደሆነች በሙዚቃ መግለጽ እፈልጋለሁ። በቃ ይሄ የኔ የመጨረሻ ግቤ ነው ብዬ ነው ማስበው። እንደውም ማስበው እውነቱን ይቅር በለኝና ከነ ክሪስ ብራውን ጋር አብሬ አሜሪካ ላይ ሄጄ ያሉበት ሀገር ላይ ሄጄ አብሬ ከነሱ ኮንሰርት የሚያዘጋጅ ይመስላል ህልሜ። ኢማጂን እንደዛ ነው ማስበው እና እኔ እንጃ እግዚአብሔር እንግዲህ ነገሮችን ያስተካከል እንጂ
ሪያሊቲ ነው የምነግርህ። ምንም ነገር የሐሰት የሌለው ማለት በሙሉ ኮንፊደንስ ነው የምነግርህ። ከፋ ሀገር ሙዚቃ እንደ ኢትዮጵያ ብቻ አይደለም መደመጥ ያለበት ብዬ ማስበው። ማለት ቲፒካል ነው። ይገርማል። በጣም የሚገራርም ሙዚቃዎች እኮ አሉን እኮ አሚ። እውነቱን ነው ማወራ ማለት እኛ ጋር ምንድን ነው ፕሮሞሽን ይቀራል። ፕሮሞሽን አልተሰራበትም። በቃ እኔ እውነቴን ነው ምልክ አሁን ይሄን ልብስ ስለብስ አሁን ከተማ ላይ ቢወጣ የት ሀገር ነው ምናምን ብሎ የወላይታ ነው ብሎ ይጠይቃል። ስለማያውቅ ማለት ነው ህብረተሰቡ። የሆነ ሀገር ጥራልኝ የከምባታ ነው ይልሃል ወይ የሀዲያ ነው ይልሃል። እና እኔ ከፋ ነው ብዬ ብዙ ጊዜ ስናገር የዚህ ልብስ ስላለው ከፋ ሄሪስ ከፋ አየ እኛ ስላልሰራንበት ነው። አሁን የመጣው ቲክቶክ ፕላትፎርም እንዲሁም ሌሎቹ በጣም ብዙ እንትኖች አሉ። ራሳችን ልናሳውቅ የምንችልባቸው መንገዶች አሉ። አሁን ደግሞ እግዚአብሔር ይመስገን እኔ እድሜ ለፈጣሪ ይሁን ከዛ ባሻገር እዛ ጋር ላሉ ለተቋማት እንዲሁም ለመንግስት ተቋማት ትላልቅ አመራሮች በጣም እኔ ምስጋናዬ ማቅረብ ፈልጋለሁ። እንዴ በባለፈው በተደረገው ዝግጅት ላይ አማንዬ እውነቱን ነው የምነግርህ ትልቅ መነቃቃት ተፈጥሯል። ቦንጋ ላይ ከፋ የምትባል ሀገር ልትታወቀ የሆነ ስቴፕ መታለች። አስቡ ሰው ይሄን ያክል አስተሳሰብ አለው እንዴ ከፋ የምትባል ሀገር እንቁ ድንቅ ናት ወይ እስኪባል ድረስ እኔ አፌን ነው የጫንኩት። እንዲህ አፌን ነው ያዝኩት። እውነቴን ነው የምልህ። አሁን በዚህ ልክ መነቃቃት ካለ ደግሞ ከፋ ሀገር ላይ ያለ ሙዚቃዎች ጀግና የሆኑ ወንድሞች አሉ። ትላልቅ የሆኑ አንጋፋ ከነ ጥላሁን አርቲስት ጥላሁን ገሰሰ እንዲሁም ደግሞ ከነ ማሙድ አህመድ የሚወዳደሩ ትላልቅ የዛሬ ስንት ዓመት ወደ ኋላ የዘፈኑ ዘፋኞች ወይም አርቲስቶች ጀግና የሆኑ አሉ። እነሱ ለምን እዛ ቀሩ ሲባል ምን ማጣት ነው? እነሱን ሳፖርት የሚያደርጋቸው ፑሽ የሚያደርጋቸው በዚህ አሁን በመጣ ፕላትፎርም ላይ ገብቶ የሀገሩን ቋንቋ የሚያስተዋውቅ ሰው ስለጠፋ ነው። እዛ ሴት እና ያ ነገር መቀየር ፈልገዋለሁ። አሁንም ነግሬሃለሁ። ከፋ ቋንቋ እመነኝ በየትኛውም ቢት ብትሰራው ያምራል። በአፍሪካ ስራው ያምራል። ኖርማል በፈለከው ዲስኮ ስራ ያምራል። በባቲ ስራ እውነቴን ነው። በአንቺ በየትኛውም ዜማ ሞክርበት። ስትሞክርበት ነው አንተ ስሜቱን እኔ አሁን እዚህ ስላለው ለመናገር ምናምን ይሄ ለማካበድ ወይም እንትን ለማለት ፈልጌ አይደለም። እውነቴን ነው የምልህ ወንድሜ። እና አይ ዶንት ኖ አሁን እኔ በአፍሮ ቢት ነው ይሄን አዲሱን ስራ ይዤ የመጣሁት። እና በየትኛውም ስራ ብሰራ እኔ እንጃ እነ ዳይመንድ ምናምን በቃ ከነሱ ጋር ጀስት ምንም መፎካከር አይደለም ይቅር በለኝና እነሱ የራሳቸው ነው ኳሊቲ ያላቸው። ግን የከፋ ሀገር ቋንቋ ሙዚቃ ወደ እነሱ ነው የሚያደው። ወደ አፍሪካ ቢት ላይ ነው ያለው። ቴምፖም ብትል እያንዳንዱ ሜሎዲው ብትል ምን ብትል እና ጀግና የሆነ ሀገር ጀግና የሆነ የከፋ ምድር ማለትም ጥሩ የሆነ የከፋ ምድር እና ቆንጆ ሙዚቃዎች አሉ። ግን ከዛ አንፃር እልክ አለብኝ ነው የምልህ ወንድሜ። እልክ አለብኝ እኔ እጄ አሁንም እደግመዋለሁ። ውጭ ሀገር ላይ ከነ ማን ልበልክ ይቀድም ነገር ያለው ከነ ክሪስ ብራውን ጋር አብሬ ቆሜ ማይክ ይዤ መስፈን እፈልጋለሁ የሀገሬን ቋንቋ ዘፈን። ለምን የውጭ ሀገር ቋንቋን እኮ እኛ ሰምተን ነው የሚሰማ ሰው እኮ ጥቂት ሰው ነው አይደል እንዴ? ግን አውቆ አይደለም ሚዝናናው የሚደሰተው። የአፍሪካን ዘፈኖች ያቸው አሁን እኔ ወላይታን እሰማዋለሁ። የወላይታን ሙዚቃ ማን ነው ያነሳው ሲባል አሉ ብዙ ሰዎች የሚያደንቋቸው፣ ብዙ ሰዎች የሚያከብሯቸው ሰዎች እነሱ ናቸው። ለዚህ ሙዚቃ ምን ያደረጉት ትልቅ የሆነ አስተዋጽኦ ያደረጉት እነ ካሙዙ ካሳ፣ እነ ጊልዶ ካሳ፣ እነ ስማገኘው ብዙ ሰዎች አሉ ምንጠራቸው። እነዚህ ምንድነው ለአገሩ ቋንቋ ሙዚቃ ምን አድርጓሉ? ትልቅ የሆነ አቅምን ገንብቷሉ ማለት ነው። እኔ ደግሞ እግዚአብሔር ይርዳኝ ትልቅ ፊውቸር አለኝ። እኔ አዲስ አበባ ላይ ብቻ አይደለም አዲስ አበባ ላይ ብቻ ሳይሆን እንደ ዓለም መነጋገሪያ ያደርገዋለሁ ብዬ አስባለሁና ወንድሜ በዚህ ልክ ነው ማስበው። ዋው በጣም ደስ ይላል። አንደኛ ቪዥነሪ ነህ፣ ጥሩ ቦታ ትደርሳለህ ብዬ አስባለሁ። ከዚህም በላይ ማለት የከፋን ባህል፣ ታሪክ፣ እሴት በመላው ዓለም ለማስተዋወቅ ያለ ጉጉት በጣም ደስ የሚል ነው። ተስፋ ያለ ነገር ነው። ግን እዚህ ጋር አንድ ነገር ማነሳው ወደ ቀጣዩ ስቴፕ ሄዳለሁ፣ ወደ አዲሱ አልበሚ። እስቲ ኖኔ ከፈቾ ላይ እስቲ አንጎራግሮ እስቲ ያው ብዙ ጊዜ ያው የአርቲስቶች ችግር የሆነ ነገር ሲባል ጉሮሮዬን አመመኝ ብርድ ነው የሆነ ነገር ያው መቅረቡ አይቀርም። ያው እኔ ልሞክረው ሞክረው እስቲ
ኖኔ ካፈቾ ኖኔ ካፈቾ ወራፋ ገታ ኖራ ኮተቾ ወራፎ ጬጋናሎን መቾ ሹኔ ኢቀየቾ ጋላሜ ሹሪየቾ ጎቺ ኢዳፒ ኢጎቴ ኢማንጀቾ ድቂ ኢቦዋታ ኖሪ ኢኮቲሞ ወራፋ ታሺሾ ኪነቾ ቆጨቾ ኤሃ ከፈቾ ወራፋ ከፈቾ ታቸው። ዋው እውነት ሞራል ይገባል። በጣም ደስ የሚል ነገር ነውና በጣም ብዙዎች ይወዳሉ። በተለይ በመሳሪያ ጋር ታጅቦ ምናምን በጣም የሚወደድ ነው። እዛ አካባቢ ታሪካዊ ነው። በአዲስ አበባም ይደመጣል እና ብዙ ኢቨንቶች ላይ እኔም የማይበት ሁኔታ አለ። በጣም ደስ የሚል ነገር ተሞክሮ ይወሰድ ነው። እስቲ ሙሌ አሁን አዲስ ነገር ይዘህ መጥተሃል። እስቲ ስለ አዲሱ አልበም ምንድነው ያነሳሳ፣ ምን አይነት አንደምታ አለው የሚለውን ነገር ብናነሳ። አዎ እንግዲህ እግዚአብሔር ይመስገን አምዬ፣ ቅድም ነግሬሃለሁ። ያ ስራውን ለመስራት ብዙ ቻሌንጅ አለው። ምንም ዋሽ ነገር የለም። በጣም ቻሌንጅ አለው። ዛሬ ላይ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ምን ያክል ዋጋ እንደሚያስከፍል ሁላችንም እናውቃለን ካለንበትም ሁኔታ አንፃርና ይሄን ነገር አዲሱ ሙዚቃዬን ይዤ ለመምጣት በጣም ብዙ ቻሌንጆችን አልፌያለሁ። ስለ እውነት ነው ማወራ። ራሴ መግለጽ ብዙም አልፈልግም። ወታደር ቤት እሰራለሁ፣ ማለትም ፖሊስ ነኝ፣ የፌደራል ፖሊስ አባል ነኝ። እንግዲህ የፌደራል ፖሊስ አባል አንድ ሙዚቃ ለመስራት አይደለም፣ ይቅርታ አድርግልኝና ካለን ሁኔታ አንፃር እኛ ለሀገር ነው የቆምነውና ለሀገር አገልግሎት ላይ ነው ያለነው። ከዛ ጎን ለጎን ነው ይሄን ነገር እየሰራው ያለሁትና ብዙ ብር ያስፈልጋል፣ ብዙ ሰፖርት የሚያደርግ ሰው ያስፈልጋል። አንድ ሙዚቃ ለመስራት እንግዲህ ገበያውን ጥናት ማድረግ እንችላለን። ዛሬ አንድ ሙዚቃ ሲሰራ ምንድነው ምን ያክል ብር ነው የሚያወጣው ማለት እንችላለን፣ ማየት እንችላለንና ክሊፕ ደግሞ ስንሰራ ምን ያክል ነው፣ ከሞዴል መረጣ ጀምሮ ከካሲ እያንዳንዱ ካሜራማን ምናምን ብዙ ነገሮች። ሙዚቃ ተሰርቶ አልቆ ለሚዲያ ሲቀርብ እውነቴን ነው የምልህ ሰው አይቶት ውይ ይሄ ሙዚቃ እኮ አያምርም ብሎ ኔክስት ማድረግ ይቀለዋል፣ እንዲች ማሳለፍ ወይ ስክሮል ማድረግ ማለት ነው። ያ ሙዚቃ ግን በምን አይነት መንገድ እንደመጣ ሰዎች ቢረዱት ብዬ አስባለሁ። ለምን ያ ሙዚቃ በጣም ተደክሞበት ብዙ ዋጋ ተከፍሎ ብዙ መከራ ታይቶ ከአንድ አመት በላይ ለፍተ በእግር ሁሉ ልትመላለስ ትችላለህ። እኔ እውነቴን ነው፣ በእግር ሁሉ ታክሲ አተ ተቸግረው ሁላ ነው ያንን ሙዚቃ መሰራ። እኔ አሁን ላይ እንደ ኢትዮጵያ ነው ማለት እንደ አዲስ አበባም እንደ ክፍለ ሀገርም እዚሁ እንዳለው ማለት ነው መለመድ አለበት ብዬ ማስበው አንድ ሊቀየር ይገባል ብዬ ማስበው እንደ አንድ ሙዚቀኛ ማስበው ነገር ምንድነው እንደው የኢትዮጵያ ሕዝብ እንደው ቢችል ሙዚቃዎችን ከፍቶ ሲያ ዩቲዩብ ቻናል ላይ ገብታችሁ እንደው ይመርም አይመርም ብታዩት ለዛ ሰውዬ ምንድነው ሞራል ይሆነዋል። ያቺ አንድ ቪው ለሰውየው አቅም ይሆናል። 100 ሰው ቢያይ ግን ዝም ብሎ አይቶት አሁን እኛ ማንወደውን ሙዚቃ እኮ ብናይ ምንም ይሄን ያክል ማተር የሚያደርገን ነገር የለም። ያን ነገር ግድ ቋንቋው መስማት ስለቻለን አይደል። ነገር ግን ያን ሙዚቃ ከፍተ ነው አዳምጠ ነው የተወሰነች ደቂቃ 5 ደቂቃ ቢበዛ ሙዚቃ 5 ደቂቃ ነው። 5 ከምናምን ይበልጣል ብዬ አላስብም። ቢኖር እንኳን አሰልቺ ስለሚሆን በዛ ቢባል 3-4 ደቂቃ ነውና የሚሆነው እንደው ቢታይ ቢያዩ የሚል እምነት አለኝ። ከዛ ባሻገር አሁን ያውኑ አዲሱ ስራዬን እንግዲህ ይዤ ለመምጣት የቻልኩበት ምክንያት እንደ እግዚአብሔር ፍቃድ እግዚአብሔር አግዞኝ ጨርሻለሁ። በነገራችን ያው አንድ ስራ ሲጀምር የሆነ ነገር መነሻ ያስፈልጋል። መነሻውን የማያውቅ ሰው መድረሻውን አያውቀውም። እኔ በጣም ላመሰግን የሚፈልገው በጣም ትልቅ ሰው አለ ከፋ ላይ ማለት ነው። ከፋ ምድር ላይ ከፋ በቀለችው ድንቅ የሆነ ሰው ብዙ ወንድሞች አሉኝ ያገዙት ብዙ ሰዎች አሉ። ግን ከዛ ባሻገር እኔን አያቀኝም። እውነቴን ነው የምነግርህ። አያቀኝ በመልክ አያቀኝ፣ በቁመት አያቀኝ፣ ፊዚካልን አያቀው እንዶ ምን ዱርዬም ሊሆን አያቅም። እውነቴን ነው የምልህ እኔ እና የሆነ ጊዜ ላይ በቃ አንዳንዴ ነገሮች ከበዱብኝ ምናምን ማለት ሙዚቃውን ጨርሼዋለሁ። ኖኔ ካፍቾ ላይ ነው የምነግርህና ጨርሼዋለሁ ምናምን በብዙ መከራ ምናምን ነው የጨረስኩት። ከዛ ግን ምን አልኩ ቪዲዮ ለመስራት አቅም አጣሁኝ። አስበው እኔ ደግሞ የሚፈልገው ቅድም ብያለሁ የሀገሬን ቋንቋና ሙዚቃ ወዴት ማድረስ ነው? ዓለም ላይ ማድረስ ነው የኔ ፊውቸር ያ ነው። ያን ስለማስብ ከአቅሜ በላይ ከገንዘብ እኔ መክፈል ከሚችለው በላይ ቦታ ላይ ነው የሄድኩት። እውነቴን ነው የምነግርህ። መክፈል ከሚችለው ከአቅሜ በላይ ሆነ ስቱዲዮ ላይ ሄድኩኝ።
ፕሮዳክሽን ላይ ሄድኩኝ። ማንም ሰው ያውቃል ሮማን ፊልም ፕሮዳክሽን በጣም ጀግናና ምርጡ ሰው ቤቢ አይዞ ዳይሬክተር ነው፣ የራሱ ባለቤቱ ነው። እሱ ጋር ሄድኩኝ ማለት ነው። እሱ ጋር ሲሄድ ፕራይሱን አስቡ። ትላልቅ አርቲስቶች እነ አስጌደ እንደሾ ትላልቅ የሆኑ አሉ የሚባሉ እንደ ኢትዮጵያ ደረጃ የሚታወቁ ሰዎች ገብተው የሚሰሩበት ቦታ ነው ሄድኩኝ እና ያን ቦታ እጂ እንግዲህ አላማ ስለነበረ ቅድም ብያለሁ፣ አላማ ስለነበረኝ ነው ያን ሄድኩት። ሲሄድ በቃ ድፍረት አለኝ፣ ልብ አለኝ፣ ወታደርም ነኝ፣ ያው አገልጋይ ነኝ፣ የህዝብ አገልጋይ ነኝ። ዋይ ለምን እችለዋለሁ የሚል ሞራሉ ኮንፊደንስ ስለነበረኝ ሄድኩኝ በቃ። ከዛ የጠራልኝ ፕራይስ ያስፈራል አልኩት እንዲህ ብዬ ማለት ነው። በቃ ምንም ማለት ነው የሮታ ሞዮ በግ አማጮ ነገቶነ ሽማዮቼ ነው ሾዎቼ ነው ታክቼሞ አልኩኝ ማለት ከሰማይ ነው ከመሬት ነው ይህንን ብር ማመጣ ብዬ አሰብኩኝና አይ ሙሌ ትችላለህ። አንዱ አይን ፈሪ ልብ ደፋር ይባላል። ሙሌ ትችላለህ የሚል ነገር ላይ ከራሴ ጋር መጥቼ ተማከርኩኝ። ለምን የሆነ ሰው ማውራት አልፈልግም፣ የሀገሬ ሰው እስቲ ቢረዳኝም ባይረዳኝም እንደው ልጠይቀው የሚል ነገር ስልኩን ብቻ ከሆነ ሰው እንደምንም ብዬ ወሰድኩኝ ማለት ነው። ወስጄ ደወልኩለት። ጤና ይስጥልን አለኝ፣ በክብር አወራኝ። እኔ እንደዚህ አይነት ሪስፔክት፣ እንደዚህ አይነት ትህትና፣ እንደዚህ አይነት መልካምነት ለእኔ በጣም ነው የሚገርመኝ። ከዛ ምን ብለኝ ጥሩ መሰለክ፣ እውነት ገምትልኝ፣ እኔ ይህን ካልገመትክልኝ ይደብረኛል። ከምሬ ነው ብለህ ልገምትልኝ? ገምትልኝ። በጣም እጅግ በጣም የምንወደው በደቡብ ምዕራብ ኢትዮጵያ ላይ ከፍተኛ የሆነ ግብር ከፋ የሆነ ልበቀና የሆነ ወንድሙ ወልደ ሚካኤል ባለሀብቱ ይመስለኛል። ብዙ ጊዜ የምንደርሰው እሱ ነው። እንደዚህ አይነት ደጋፊያችን ነው። በነገራችን ላይ እኔ እኮ ቃላት ያጥረኛል። መልሱን አገኘው? ቃላት ያጥረኛል። እውነቴን ነው የምልክና ምን አለመሰለ ከተናገረኝ ነገር አቦኔ እቺ ባበሸባ አቦኖ ካፈቾች በሼ ቢያጪኖና አለ። አላቅህም አንተዋወቅም፣ ግን ከፋንኝ ስላልክ ብቻ ምን ላግዝህ አለኝ። በቃ አቶ ወንድሙ በቃ በጣም ነው ማከብረህና እንደዚህ እኮ ጨርሼ አቅም አጣሁኝ ቪዲዮ ለመስራት ላይ አቅም አጣሁኝ፣ ወደዛም ወደዚህም አላለም፣ አካውንት ላካለኝ። እውነቴን ነው የምልህ፣ እኔ እግዚአብሔር ምስክሬ ነው። በዛ ሰዓት እኔን አሁን ብትጠይቀኝ ማለት ነው ብቻዬን ወይም እንደዚህ ይሄ ምንድነው ጥርሱን እየፋቀ መንገድ ላይ የሚሄድ ሰው ታውቃለህ? እንዲህ እያልኩ መሄድ ነው የቀረኝ። ብቻዬን እኮ ማውራት ጀምሬያለሁ። እንዴ ፍላጎት ብቻ ገንዘብ ከሌለ ምን ዋጋ አለው? አሚ ምንም ዋጋ የለው። እውነት ነው። ስለ እውነት ነው ማወራ። ከዛ ያ ገንዘብ ይመጣል አይመጣም፣ አቤት ለስንት ታቦት እንደተሳልኩ ወይ ጉድ! እውነቴን እኮ ነው የምልህ። ሰዓቱ አይቆጥርም፣ ሰዓቱን እንዲህ ባየው አይቆጥርም፣ ቀኑ አይሄድም። ይህ ብር እውነት ነው ውሸት ነው? ልክ የሆነ ሰዓት ላይ ባለው በሁለተኛው ቀን እንግዲህ አስቡ፣ ባለው በሁለተኛ ቀን ሜሴጁ ጮኸ ማለት ነው። አይ ይሄ ሜሴጅ ጮኸ አልኩኝ። በቃ ይሄ ሜሴጅ ጮኸ መከረኛ የሳፋሪኮም ወይ ኢትዮ ቴሌኮም ነው ምናምን ብዬ ገብቼ እንዲሳየው የብሩ መብዛት እና ማነስ አይደለም። አንድ ሰውን ሳያውቅና ማንነቱን እንደዚህ በስልክ ደውሎ ይሄን ያክል ማድረግ ይሄ ሰውዬ ቢቀርበው ምን ሊያደርግልኝ ይችላል? ያንን ነው እኔ ኢማጂን የሳልኩት። በቃ የምናገረው ነገር አጣሁ ምናምን፣ ያ ሁሉ ችግር ተቀረፈ። አባቴ አየር መንገድ በቃ እኔ የት ልበልክ፣ በቃ ዋሽንግተን ዲሲ ላይ ያለው ነው ይመስለኝ ሁላ። ከዛ ያ ብር ገባ፣ እግዚአብሔር ይመስገን። በሱ መነሻነት ኖኔ ካፊቾ ጥንቅቅ ብሎ በሚገርሙ ሁኔታ አይተኸዋል። በስቱዲዮ ደረጃ ነው የተሰራ። ካሜራው ጽድት ያለ ነው፣ ሁሉ ነገሩ ፕሮዳክሽኑ፣ ዳይሬክተሩ ጽድት ያለ ነው። በቃ ምን ልበልክ፣ ኡፍ አቤት ፈጣሪ ትችላለህ አልኩኝ። አንዲማ ተቆጦታችሁ ዋቴ በቃ አሁን በስነ ስርዓት ትራሴን ይዤ ወደ መተኛቱ ገባው ማለት ነው። ሲተኛ ያስተኛኝ እንቅልፍ አይደለም ያስተኛኝ፣ አንድ እንትን ስቴፕ ምን አድርጌያለሁ፣ ለዓላማዬ ሬዲ አድርጌያለሁ። ገና ብዙ ይጠበቅብኛል፣ ገና ብዙ ነገር መስራት እንደምችል አውቃለሁ፣ አምናለሁ በራሴና በዚህ ልክ እና አቶ ወንድሙ ወልደ ሚካኤል ስለ እውነት ክብረት ይስጥልን። ኦግቻ ገለተው ተማኖ ተቃበመ ነው። እግዚአብሔር እድሜና ጤና ጸጋ ይስጥ። ባንተ መነሻነት ይኸው ዛሬ ሁለተኛ ሙዚቃዬን ትልቅ ፕሮዳክሽን በትልቅ ሙዚቃ ቅንብር፣ ክብር ለመድኃኒዓለም ይሁን። አንተ ባደረክልኝ ነገር ስለ እውነት ደስተኛ ሆኜ ይኸው ለመስራት በቅቻለሁና አሁን በነገራችን አሁን አልደወልኩለትም፣ አላወራውለትም። እውነቱን ነው የምልህ።
ታየዋለህ ገብተህ ማለት ነው። የሙዚቃው የመጀመሪያ ምስጋና ላለው ሰው ማን ነው ታውቃለህ? አቶ ወንድሙ ወልደ ሚካኤል። ምክንያቱም መነሻዬ ነውና አሁንም ቢሆን ደግሞ ከጎኔ እንደምትሆን በዚህ ስራ ይሁንም በሌላም ስራ ካጠገቤ እንደምትሆን ባለሙሉ ተስፋ ነኝ። በጣም ነው የምወድህ ማከብር ልልህ ፈልጌ ነው። ይሄ ሰው ለኔ የዚህ መነሻ ነው። ለኔ ዛሬ ቆሜ እዚህ ጋር ለመናገሬ መነሻ ነው ልልህ ፈልጌ ነው የኔ ወንድም። የቡና ሚዲያ ፖድካስት እንደቀጠለ ነው። ከአርቲስት ሙሉቀን ጋር ጥሩ ቆይታ እያደረግን እንገኛለን። ከዚህ በፊት እንግዲህ ኖኔ ከፈቾ በሚለው በጣም አስደማሚ የሆነ በጣም የተወደደውን ሙዚቃ አየር ላይ አውሏል። የደገፉትንም ሰዎችን በተመሳሳይ የገለጽክበት ሁኔታ አለ። በጣም የደገፋችሁ ሰዎች የታሪክ አሻራ አለባችሁ ማለት እንፈልጋለን። እንግዲህ አሁን ደግሞ ከቡና ሚዲያና ኮሚኒኬሽን ጋር በመተባበር የአዲሱ አልበም ሹኔ ቦንጋ የሚለው ያው በይፋ በቅርቡ ይመረቃል። ስለሱ እስቲ አንዳንድ ነገሮችን ማብራሪያ ሰጠን። ኦኬ ያው አዲሱ ስራዬ እንግዲህ ሹኔ ቦንጋ የሚል ቆንጆ ስራ ይዤ መጥቻለሁኝ። በዚህ ስራ ላይ እንግዲህ አሚ ቅድም እንደነገርኩት መነሻዬ ብያለሁ። መነሻዬ ነው ዛሬ እዚህ ጋር እንዲቆም ያደረገኝና ይሄ ስራ ቆንጆ ስራ ነው። እውነቴን ነው የምልህ። እኔ ራሱ ይቅር በለኝና ማለት ነው ኖኔ ካፊቾ ከሰራሁት በጣም አሁን ከፍ ያለ ስራ ነው። ለምን ብትል በቃ ቅድም ነግሬሃለሁ። አላማዬ ትልቅ ስለነበረ ህልሜ ትልቅ ስለሆነ ህልሜ እዚህ ኢትዮጵያ ላይ ብቻ የሚቀር ስላልሆነ ብዬ በጣም ብዙ ቻሌንጅ አድርጌ ምናምን ይሄን ስራ በቻልኩት በቃ እንዴት ልበለኝ ያገዘኝ አካል እግዚአብሔር ነው። በቃ አሁን ለኔ ኦሬዲ በራሴ ወጪ ነው የሰራሁት። በጣም ብዙ ቻሌንጅ አድርጌ ማለት ነው። እኔ ቅድም ነገር አላማ ስኖር ትሰራለህ። አሁን እኛ ወታደር ቤት ምን ሰራው ወታደር ቤት ማገለግለው አላማ ስላለ ነው። አገሬም ስለምወድ ህብረተሰቡን ስለምወድ ህብረተሰብ ሲኖር ምን ይሆናል መሰለክ አገር የሚባለው የሚጠራውን አዲስ አበባ የሆነ ሀገር ብለን የምንጠራቸው የሆነ ክልል ምን ብለን የምንጠራው ማን ስላለ ነው? ህዝብ ስላለ አይደል? ስለዚህ ይሄ ህዝብ ይሄ ሀገር ተብሎ የሚጠራው ማን ሲኖር ነው ደግሞ ስትል የጸጥታ አካል ሲኖር ነው። ከላይ እስከ ታች ያሉ የጸጥታ አካሎች ስላሉ ነው። ይሄ ምንን ያሳያል ሲባል በሀገር ፍቅር ውስጥ ነው የሚመሰለው ማለት ነው። እኔ ደግሞ በዚሁ ልክ ከዚህ ከጸጥታ አካሉ ባሻገር ደግሞ የተወለድኩባትን ሀገር ከተማ ቋንቋ ማሳደግ ነው ትልቁ ዓላማዬ ማለት ነው። በዚህ ዓላማ ላይ መቼም የሚደግፈኝ ሰው አጣለሁ ብዬ አላስብም። ስለ እውነት አማኒ እኔ ለምብትል አሁን ጥሪ ማቅረብ እፈልጋለሁ ለውድ ወንድሞቼ ለውድ አካላቶች ማለት ነው። ለመንግስት ተቋምም እንዲሁም ደግሞ ለባለስልጣናቶች ከዛ ባሻገር ለግል ባለሀብቶች ለአባቶች ለወንድሞቼ ሁሉ ጥሪ ማቅረብ እፈልጋለሁ። ምንድነው ብትለኝ እኔ ይሄን ሹኔ ቦንጋ የሚለውን ስራ ምንም ነገር አግኝቼበት አይደለም ይዤ የመጣሁት ከሚበላበት ከሚጠጣበት ከእያንዳንዱ ነገር ላይ ነው። ከዚህም ከዛም ብዬ ነው እግዚአብሔር አግዞኝ ይሄን ይዤ የመጣሁትና ይሄን ያክል እኔ መምጣት ከቻልኩኝ እናንተስ የት ናችሁ ብዬ ለነሱ ጥሬን ማስተላለፍ እፈልጋለሁ። አሞቼ ቶቤቶ እኔ ወንድማችሁ ነኝ፣ ታናሻችሁ ነኝ። በዚህ በታናሽነቴ የሀገሬን ቋንቋ ኖሾዌ ዱቦን ወይም የሀገሬን ቋንቋ ማስተዋወቅ እፈልጋለሁ። አውቃለሁ ከፋ ይታወቃል ልትሉኝ ትችላላችሁ። አውቃለሁ እንደዚህ እኮ እኛ እኮ ስም ዝና ያለን ክብር ያለን ሰዎች ናቸው። አዎ ክብር አላችሁ፣ ፍቅር አላችሁ፣ ብዙ ነገር አላችሁ አውቃለሁ። ግን ያ ብቻ ለኔ በቂ አይደለም። ማሳየት እፈልጋለሁ። ፕሊዝ እናንተ ከጎኔ ከሆናችሁ ደግሞ ረጅም መሄድ እችላለሁ። እመኑኝ ዓለም ላይ አይደለም ሌላ እንደው ቢቻል ማርስ ላይ ሰው ካለ ወደዛ እጄ ማሳየት እፈልጋለሁ። ከዚህ ከዓለምም ውጪ እንኳን ቢኖር ማለት ስለዚህ አጋነንክ ባትሉኝና ከጎኔ ብትሆኑ ለዞን አስተዳዳሪው ለከፋ ዞን ጥሪ ማቅረብ ፈልጋለሁ። ለከንቲባው ጥሪ ማቅረብ ፈልጋለሁ። ፍቅራቸውን እንድገልጹልኝ ፈልጋለሁ። አብሮነታቸውን ከኔ ጋር እንድታደርጉ ደስ ይለኛል። ሙሌ ጠንክሮ መሄድ አለበት ብላችሁ እንድታስቡ በአሳብም በፋይናንሻልም በሁሉም ነገር እንድታግዙኝ ይፈልጋለሁ። ለምን እኔ ይዤ የመጣሁት አይዲያ የእናንተም ዋናው መርህ ስለሆነ ያገራችሁ ያገር ማለት የከፋ መታወቅ ላይ ነው። እናንተም የለፋችሁ አላችሁ እየደከማችሁ ያለ ዋጋ ይከፈላችሁ አለ ለህዝቡ ነው ለሀገራችሁ ነውና ይሄን ጥሪዬን እንድትሰሙኝ ከጎኔ እንድትሆኑ ፈልጋለሁ። ከዛ ባሻገር ቦንጋ ላይ እኮ በጣም ትልቅ ባለ ሀብት ያለባት ሀገር ናት አምዬ። ስለ እውነት እኔ አሁን አቶ ወንድሙ ከሳቸው ጋር አብሮ ብዙ ሰዎች አሉ
እኔ አልጠራቸውም ስማቸውን እዚህ ጋር። እነዚህ ሰዎች ከጎኔ ያለው ልሉኝ ይገባል። በቃ ምንም እኮ 50 ሎሚ ለአንድ ሰው ምንድን ነው ሸክም ነው አይደል? ለ50 ሰው ደግሞ ጌጡ ነው። ስለዚህ እነዚህ ወንድሞቼ ከኔ ጋር ካሉ እኔን ካገዙኝ አልቤም አይደለም ነጠላ አይደለም ነጠላ ሙዚቃ አይደለም ረጅም በቃ በጣም መሄድ እችላለሁ። አቅም አለኝ፣ መስራት እችላለሁ። በብዙ ፈተናዎች ያለፍኩ ነኝ። ኮማንዶን የሚባል ስልጠና አልፌ የመጣው ልጅ ነኝ። የወታደራዊ ስልጠና ከባድ የሆኑ የሚባሉ ስራዎችን አልፌ የመጣው ልጅ ነኝ። ብዙ ፈተናዎች ላይ ታግዬ የመጣው ቦንጋ ላይ ሁሉም ሰው በስራና በስራ ነው የሚያገኝ። እውነቴን ነው ምልክ ስለ እውነት እኔ ብዙ ማውራት ስላልፈለግኩ እንጂ በጣም በብዙ ስራዎች ያልሰራሁት ስራ የለም፣ ያልደከምኩት ድካም የለም። ኮንስትራክሽን ብትል፣ ጋዜጠኝነት ብትል፣ እውነቴን ነው ምልክ ጋርድ ብትል፣ አሰልጣኝነት ብትል፣ ኧረ እኔ ስንቱን ጠርቼ ይችላል። ይሄ ሁሉ አንተ ነው ወይ ሊሰራ ብለህ ልስቅብኝ ትችላል። ግን በእያንዳንዱ አንድ መሰላል ላይ ለመውጣት ስትፈልግ የመሰላሉን የመጀመሪያ መርገጫ መርገጥ አለብክ። ስለዚህ እያንዳንዱን እየረገጥኩ እያንዳንዱን እያለፍኩ ነው የመጣሁት። ብዙ ሙያዎች ባለቤት ነኝ። ብዙ ፈተና ያለፍኩ ልጅ ነኝ። እናንተ ደግሞ ከጎኔ ሆናችሁ እኔን የምታውቁኝ ወዳጆቼ፣ ዘመዶቼ እንዲሁም ኢትዮጵያ ውስጥ ብቻ አይደለም ከውጭ ሀገርም ያላችሁ እህቶች፣ ወንድሞቼ እውነቴን ነው የእናንተ ትልቅ ድጋፍ ያስፈልገኛል። አይዞህ እኮ ትልቅ ድጋፍ ነው። ኖቤት ሆነ አለን ካላችሁኝ እኮ ዋው እኔን እኮ አለው የሚል ሰው አለኝ ብዬ መነቃቃትን ይፈጥራል ማለት ነው። እኔን ሞቲቬት ማድረግ ይችላሉ። ስለዚህ ባላችሁት ነገር ወንድማችንን ለኔ አይደለም የምታግዙኝ። አሁን ፐርሰናል ለኔ ለሙሉቀን 5 ሳንቲም እንድታደርጉ አልፈልግም። ይሄው ባንተ ፊት የምናገረው ነገር የሀገራችን ቋንቋ እኛን ይመለከተናል። ዛሴት በቃ እቺ አስምሯትና ያዟት። የሀገራችን ማንም ሰው እኔን ማንም የመንግስት አካል ይሁን እንዲሁም ደግሞ ውድ አባቶቼ፣ ወንድሞቼ፣ ታላላቆቼ፣ እህቶቼ እኔን ሳፖርት ለማድረግ ስትፈልጉ ምንድነው ሙሌን ሳይሆን የሀገሩን ቋንቋ ሙሌ እየሰራለት እየለፋበት ያለውን ቋንቋ ምን እናድርግ እናሳድገው፣ የኛም ኃላፊነት አለብን ብላችሁ ከጎኔ እንድትሆኑ በዚሁ ጥሪዬን ማስተላለፍ እፈልጋለሁ። አሚዬ እውነት ለመናገር አንተ ትልቅ ሰው ነው። ወደ አንተ ልመለስና በጣም እየለፋ ነው። ቡና ሚዲያ እንዳንተ አይነት 5-6 ከዛም በላይ 10 እዚህ አዲስ አበባ ላይ ቢቋቋም ለኔ ደስታዬ ነው። ሪያሊቲውን ነው የምነግርህ። አመሰግናለሁ። ምክንያቱም አንተም እየለፋህ አለሆ ለሀገርህ ነዋ። የሀገርን ቋንቋ ለማስተዋወቅ ነው። አሾ ቢና ደገ ኢንቶኔ ኤካ ጪኖናን ጉዲ ጪኖ ኤካ ኤቻ ጪኖ ኦክ ጪኖ ሀች ጪኖ ቃና ይወቻ ባድ ጪኖ ቢና ደገ ቤቴ አሞቼ ነው ደገያ ነው አንዲ ኤርጋለቴ ባጋዌ ሞይ ዋቤቴ ኖ ሾቻ አንዲ ካባ ጓቲ ሞዮና ካባቲቲ ጎሞና ኤርጋለቴ ባ ኖ ካፊያ ሾ አንዲ በቃ ኩበቴ ጌኖ ከጦቀይ ቤቶ ጉምቦና ከችቴ እንዴ ኤቻ ከዮቼ ከጦቼ ከያኔ የሮ ጋለቴ ቢያ ታሾ ታሽጎ ጨከቴና ከቸታን ከዚህ በላይ ምን አለ? ህፃናቶቹ ገና እንዲህ ገና የምታያቸው ህፃናቶች እኮ ዋው እኔ ማውራት ይከብደኛል። ስለዚህ እኔ ወንድማችሁ ቢሳሳት እንኳን ሙሌ እዚህ ጋር አርም እንድትሳደቡኝ አልፈልግም። ሪስፔክት እሰጣቸዋለሁ፣ ሪስፔክት እንድትሰጡኝ እፈልጋለሁ። ምክንያቱም መሳደብ ምንድነው? መጀመሪያ ራስን ነው የምታወርደው። ከዛ ቀጥለ ደግሞ ምንድነው የምትሆነው? ያው ታውቃለህ አሚዬ። ስለዚህ ሙሌ ካጠፋ የሆነ ነገር ካደረገ ሙሌ እንዲያ ነገሮችን ስተታለብ እቺን አስተካክል። ይሄ በምንድነው? በፖላይትሊ ማለት ነው። ማይስተካከል ነገር የለማ። ስለዚህ አሚዬ እኔ ወደ አንተ ልመለስ። አሁንም በድጋሚ በጣም ነው ማከብር፣ በጣም ነው የምወድ። ትልቅ ሰው ነህ። አሁንም በርታ። ስለ እውነት ነው የምልህ። በነገራችን ውድ የኢትዮጵያ ልጆች እንዲሁም ደግሞ ውድ የሀገሬ ልጆች አማኒ አሁን በአሁኑ ስራዬ ላይ ትልቅ የሆነ አሻራ ያሳረፈ ድንቅ ወንድሜ ነው። ጋዜጠኛ አማኒ ይቅርታ እንግዲህ ስላልጠራ እና አሁን ያለው ስራውን ይሄ ሙዚቃ ከተለቀቀ በኑና ሪከርድ በዚህ አርብ ማታ ላይ ይለቀቃል ማለት ነው። ስለዚህ በኑና ሪከርድ ላይ እባካችሁን ነው የምላችሁ። ያው ወታደር እባካችሁ አይልም፣ ነውር ነው። በእኛ ቋንቋ እባክህ ወታደር አይልም። ፖሊስም ወታደር አይናገር። ለምን? እባክህ ሳይሆን የመብት አካል ስለሆነ ማለት ነው። ስለዚህ እኔ ወንድማችሁ ታናሽ ወንድማችሁ አንድ ነገር ማሳሰብ ነው የምፈልገው አሚዬ። አሁን የመጀመሪያው ቪዲዮ ነው እኔ ካፊቸው በጣም ተሰርቶ ተደክሞ ተለፍቶ ብዙም እይታ አላገኘም። እኔ ከፋ ላይ ብቻ እንዲደመጥ አልፈልግም። ፕሊዝ አድምጡ። ስታደምጡ ደስ ይለኛል። ሪስፔክት አለኝ።
ነገር ግን ዓለም ማለት ኢትዮጵያ ላይ እስቲ አሁን ወደ አዲስ አበባ እንምጣ። ቦንጋ እያለሁ እኔ አዲስ አበባ ነው የሚኖረው ብዬ አሰብኩኝና እግዚአብሔር ማግዞኝ አዲስ አበባ ላይ ኖርኩኝ። አሁን ደግሞ ኔክስት የኔን ፕላን አልነግራችሁ ቀጣይ የት እንደማስብ ማለት ነው። ነገር ግን አሁን በአዲስ አበባ ደረጃም ወደ ሙዚቃው ልመለስ። በአዲስ አበባ ደረጃ እንዲደመጥ እናደርግ። በቃ ሌላ ነገር አታደርጉም። ግቡ፣ ሊንኩ ላይ ግቡ፣ ኑናይ ሪከርድ የሚለው ላይ ግቡ። ከፍታችሁ ቪዲዮውን እዩት፣ ለሰው ሼር አድርጉ። ለምሳሌ አንድ ሰው ስልክ ላይ በትንሹ 50 ሰውና 100 ሰው ይኖራል አይደለ? ሴቭ የተደረገ እዛ ላይ ገብታችሁ ሼር አድርጉ። እነሱም ገብተው ይዩ። የሀገራችንን ቋንቋ 100,000 200,000 እስከ 1 ሚሊዮን እስቲ እናስገባ። በዚህ ሙዚቃ እውነት ካሱኝ የኢትዮጵያ ልጆች፣ የሀገሬ ልጆች፣ የከፋ ልጆች፣ ቋንቋውን ምሰሙ ማሰሙ ምርጥ ወንድሞቼና ቤተሰቦቼ በዚህ ስራ እንድትክሱኝ ይፈልጋለሁ። አሚዬ ደግሞ ትልቁን ድርሻ እየወሰደ ነው። አሁን ኢቨንት አለኝ። እግዚአብሔር ይርዳንና እግዚአብሔር ይጨመርበት። ሰኔ ባልሳሳት፣ ሰኔ ሳምንት ላይ ማለት ሰኔ ኦልሬዲ ገባ። ከዛ በኋላ በሳምንቱ ቀኑን በቡና ሚዲያ ኮርፖሬሽን ላይ ታገኙታላችሁ። ሰኔ ላይ ሰኔ ማለትም ሰኔ 5 ላይ ወር 1 ላይ 2 እስከ 5 ባለው ቀኑን አንተ ያው ትገልጽላቸዋለህ በአንተ ሚዲያ እንትን ላይ። በዛ ውስጥ ትልቅ ኢቨንት ይኖረናል። ትላልቅ ሰዎች አሉኝ እውነት ሳላመሰግን የማላልፋቸው አዲስ አበባ ላይ በጣም ሌክቸር የሆኑ ትላልቅ የሀገሬ ልጆች ትላልቅ እኔን ሳፖርት ሙሉ ያይዞ በርታ፣ ጠንክርልን፣ አንተ ብቻ ናለን፣ ጎበዝ ነህ እያሉ የሚያበረታቱኝ ጀግና ወንድሞች አሉ። እንዲሁም ውጭ ሀገር ላይ እውነቴን ነው ከባህር ማዶ የሚያግዙኝ በጣም ምርጥ እህቶች ወንድሞች አሉ። እናንተንም በዚሁ አጋጣሚ ቴንኪው ብያለሁ እና አሁንም አብሮነታችሁ ከኔ አይለይ። በዚህ ፕሮግራም ላይ ደግሞ ትልቁን ድርሻ ትወስዳላችሁና አብረን እንግዲህ እንደግ። የሸሬ ተወክድ ይጮነ ከፋ ድንቅ ሀገር ናት። አሚዬ እውነቴን ነው ምልክ እኔ እምባ ነው የምተናነቀኝ። ከፋ ይቅርታ እውነት በጣም ነው እንትን ስትረስ ውስጥ የሚያስገባኝና አላት በቃ አሾ ገቶነ ኢከሞይን የቺ አለሞች ዋይ ህዝቡ ዋርቺ ነው አንብቼ መሆኔ ነው ቤቶ እውነት ፋፋቴን ጪኖት ለጨጋች ከጠራው መታመም ነው የሚሆነው፣ ህመም ነው የሚሆነው። ስለዚህ ሂን ኖሾዌ ኪኖን ኖሾዌ ኮናት ነው ከፈቾሽ ጫሚሽ እንደቸው የተባለን ጀግና የሆነ ሀገርና ኩራት አካባቢን ሁላችሁም እጃችሁን በስልክ ላይ በመጫን ነው፣ ሌላ ነገር አታርጉልኝ። ስልካችሁ ላይ ተጭናችሁ ይሄ ሙዚቃ በእውነት ታኮሩኛላችሁ። ይሄን ስታደርጉልኝ ደግሞ ሌላ ስራ አሁን አልቤም ይዤ የመጣው ነው። በአልቤሙ ስራ ላይ እነቃቃለሁ፣ እበረታለሁና ድጋፋችሁ አይለየኝም ነው። ቡና ሚዲያ ላይ ነው የሚቀርበው። ትልቁን ድርሻ ይወስዳል፣ የአንበሳውን ድርሻ ይወስዳል እና በሱ በኩል ያልቃል። ምንም አይነት ነገር ኮንታክት ማድረግ ብትፈልጉ ከኔ ጋር እኔን ለማገዝም ይሁን በየትኛው መንገድ ላይ የውስጥ ፍላጎታችሁን ፍቅራችሁን መግለጽ ከፈለጋችሁ የሱን ስልክ እሱ ጋር አንተ ታስቀምጥላችኋለህ ቡና ሚዲያ ላይ። እንግዲህ አንተ በዚህ ተባበረኝ። ችግር የለም አለው ከጎኔ ነው አለው እንደምትለኝ ተስፋ አደርጋለሁና በዚህ አድርጉለት። በሱ በኩል ኮንታክት አድርጉኝ። እንግዲህ ፈጣሪ ለትልቅ ነገር ያብቃን፣ ለትልቅ ነገር ያድርሰኝ። እኔ ወንድማችሁ ህልሜ እንዲሳካ ህልማችን እንዲሳካ ማለትም የኔ ብቻ ሳይሆን የእናንተም ጭምር ስለሆነ ነውና የከፋን ሙዚቃ እስቲ አንድ አይደለም 10 አይደለም 100 እስቲ ወደ ላይ እናንሳው የሚል መልእክት ይዤ ነው ዛሬ ነው በዚህ ፕሮግራም ላይ ከወንድሜ ጋር ለዚህ እስከዚህ ሰዓት ያወራ ነውና የኔ አባት በጣም ቢግ ሪስፔክት ብያለሁ። እጅግ አመሰግናለሁ ሙሉ በጣም አመሰግናለሁ። የነበረን ሰዓት በጣም ኢንተርቪያችን ቆንጆ ነበረ። ብዙ ቁም ነገሮችን ማስተላለፍ የቻልክበትም አጋጣሚ ነበረ። ግን ምንድነው ለአድማጭ ተመልካቾች እንዳደረስከው መረጃ ከሆነ እንደ ቡና ሚዲያና ኮሚኒኬሽን ኢቨንቱን እንደሚያስተባብር ሚዲያ የተለፋው ነገር ቢያንስ ለሌሎች በሼር ማድረግ ቪው በማድረግ ማገዝ ያስፈልጋል። ይሄ ትክክለኛ ነገር ነው። እኛ የሚዲያ ባለሙያዎች የምንፈተንበት አንዱ ይሄ ነው። ትልቅ ታሪክ፣ ባህል፣ እሴት ለማሸጋገር በምታደርገው ጥረት ውስጥ ቪው እንዲኖር ማድረግ። ለምሳሌ ቡና ሚዲያና ኮሚኒኬሽን ብዙ የልማት ስራዎች ከአድማስ ባሻገር የሆኑ የሀገርን ገጽታ ግንባታ ላይ በጣም ፎከስ አድርገን እንሰራለን። ከዚህ አንጻር ግን ሰዎች ቀልዶችን ከማየት ይልቅ ቁም ነገሮችንም ማየት በጣም ተገቢ ነው።
እኔም ስለማስብ ነውና የሰጠው ኮሜንት በጣም ትክክል ነው። በዚህ አጋጣሚ የተባለው ኑና ሪከርድስ ገብታችሁ ይሄንን አርብ በሚለቀቀው ላይ ገብታችሁ ቪው እንዲጨምር በማድረግ ወደ ሚሊዮን በማሸጋገር ወንድማችን ሰፖርት ማድረግ ያስፈልጋል የሚል ነገር አለ። ቡና ሚዲያና ኮሙኒኬሽን የአርቲስቱን ሙሉ ኢቨንቱን ያው በመስራት ላይ ይገኛል። እንግዲህ 10ኛ ወር በገባ 5ኛ ቀን ኦር እስከ 7ኛ ቀን ባለው ፕሮግራሙ በይፋ ምረቃ መርሃ ግብር ይካሄዳል። በቡና ሚዲያና ኮሙኒኬሽን ደግሞ የሚገለጹ ነገሮች በመሃል ይኖራሉ። ይህንን አንጋፋዊ ምርጥ አርቲስት ለማደግ ከፋን እስከ ዓለም ለማስተዋወቅ አንግቦ የተነሳውን ሁሉም ማገዝ እንዳለበት ቡና ሚዲያና ኮሙኒኬሽን ጥሪውን ያቀርባል። ትላልቅ አንጋፋና ታዋቂ የሆኑ አርቲስቶች እንደሚቀርቡ ፕሮግራሙ ላይ ያሉበት፣ በተጨማሪም ደግሞ በትላልቅ በቃ ያው ገብቷቸዋል በመንግስት ተቋማት ላይ ያሉ ትላልቅ ሰዎች መጥቶ እንደሚታደሙም ጭምር እንድታሳስብልኝ ወዳለሁ። ምክንያቱም እነሱ የኛ ጀርባ አጥንታችን ናቸውና እኔ አሁን ጠንክሬ እንዲሄድ እያደረጉኝ ያሉ ሰዎች ከጎኔ ጥሩ ሰዎች ስላሉ ጥሪውንም በዚሁ ለማስተላለፍ ያህል ነው። የከፋ ማህበረሰብ ትላልቅ አመራሮች እንዲሁም የከፋ ልጆች ተወላጅ ሴት የሚሆን ወንድ እኔ ምርጫ የለኝም። ፕሊስ ሁላችሁም መታችሁ በዚህ ፕሮግራም ላይ እንድታደምቁ ትፈልጋለሁ። ኖኔ ካፊቾ ይቀወጣል፣ ሹኖ ቦንጋ ይቀወጣል። በቃ እንቀው መድረኩን ማለት ነው። ከቻልኩ ሰብረዋለሁ። የታባቱ ከቻልኩኝ በቃ እንዴት ልበል፣ በቃ አብረን እንቀውጠዋለን። ቆንጆ ፕሮግራም ይኖረናል። አሚዬ እንግዲህ ይሄን ለማስተላለፍ ነው። አንተም ብትገልጽላቸው ደስ ይለኛል። በጣም አመሰግናለሁ። እንዳልከው እንግዲህ ወደ በስተመጨረሻ ላይ ያሳሰብከው ብዙ ታዋቂ አርቲስቶች ይኖራሉ። ሌሎች እነ ቸውሲም ራሱ ይገኛል። ይሄንን ኢቨንት በቅርበት የተከታተለ ነው። እነ አርቲስት ወሰናቸውም አሉ። ሌሎችም በቅርበት የተከታተሉ ስለሆነ መልእክቱም ይደርሳቸዋል። ሌሎችም በሙሉ ያው ምርጫ የለም። ሁሉም የስራ ኃላፊዎች በዞን ደረጃ ጥሪ እንዳስተላለፍከው በከተማ አስተዳደር ደረጃ ሁሉም አዲስ አበባ ያለ የከፋ ማህበረሰብ እዛ ተገኝቶ ወጣቶች፣ ሴቶች፣ ሁሉም አመራሮች እንዲገኙ በዚህ አጋጣሚ ጥሪ እናቀርባለን ማለት ነው። ከቡና ሚዲያና ኮሙኒኬሽን ፖድካስት የነበረን ቆይታ እጅግ በጣም ያማረ ነበረ። ውድ የቡና ሚዲያ ቤተሰቦች ቡና ሚዲያ ፖድካስት አሁንም እንደቀጠለ ነው። ከአርቲስት ሙሉቀን ንጉሴ ጋር እያደረግን ያለነው ቆንጆ ቆይታ ነበረ። ብዙ ነገሮችን ወስደናል። ነገር ግን ከታዋቂ አርቲስቶች ጋር እንደሰራ መረጃ ነበረኝ። ሙሌ እስቲ አንተ እሱን ነገር ግለጽና አንዳንድ ነገሮችን እናያለን። ምስጢሩ ነው እንዲቆይ ነበር የፈለኩት። ያው መገለጽ አለበት ስላልክ እነግርሃለሁ። ከታዋቂና በጣም ተወዳጅ ከሆነ ኡጁሉ ፌራ የሚባል የወላይታ ዘፈን አቀንቃኝ ከሱ ጋር ነው እንግዲህ ኮላብ አድርገን የሰራ ነው። እውነት ለመናገር ፊቸሪንግ ገብቶልኛል። በጣም ጥሩ ስራ ነው። ደስ የሚል ስራ በጣም ወደነውና በጣም ደስ ብሎን የሰራ ነው። ቆንጆ ስራ ነው። እንግዲህ ቅድም እንዳልኩት የከፋ ህዝብና የከፋ ማህበረሰብ እንዲሁም እዛ አካባቢ ያሉ ውድ ወንድሞቼና አባቶቼ ታላላቆች ትልቅ ኮንሰርት አዘጋጅተው ይጠሩኛል ብዬ ተስፋ አደርጋለሁ። ምክንያቱም ይህ ድንቅ የሆነ አርቲስት ወደዛ ይዘን መሄድ አለብን። እንዴ ለምን ሀገራችንን ማስተዋወቅ ስንፈልግ በአንድ መንገድ ብቻ አይደለም። ከትላልቅ ማለት ከትላልቅ ታዋቂ አርቲስቶች ጋር አብረን ኮላቢ ያደርግን ስንሰራ የተሻለ ነገር ይኖረዋል። ሀገራችንን ለማስተዋወቅም ትልቅ የሆነ እንትን ይኖረዋል ብዬ ነው የማስበው። እንግዲህ ከሱ ጋር ነው ቆንጆ የሆነ ሙዚቃ የሰራ ነው። እንግዲህ እግዚአብሔር ይመስገን። ጊልዶ ደግሞ ያለውን ሙያ ተጠቦና በቃ ብሎ አስተካክሎ ይታወቃል። ቆንጆ የሆነ ቅንብርና ቆንጆ የሆነ ስራ ሰርቶ አቅርቦልናል እና የኔ አባት የኔ ወንድም እንደዛ ነው። እንግዲህ ከታዋቂ ሰው ጋር ነው የሰራሁት። እኔ ገና ነኝ፣ ግን ከታዋቂ ጋር ቅድም ያልኩ ነገር መቼም አይረሳም። ፊውቸር ጣራ ላይ ነው። ከሱ ጋር ነው የሰራሁት። ቀጣይ እንግዲህ ምን ከማን ጋር ትሰራለህ ብለህ እንዳትጠይቀኝ። ያው ያንተ ነገር እንግዲህ እሱ በይደር እናያለን። አሁን በስተመጨረሻ እንግዲህ ይህ ሹኖ ቦንጋ የሚለውን አዲሱን አልበም እስቲ ተነስተህ ወዝወዝ አድርገልን እስቲ ስቱዲዮ ላይ እንደ ይቻላል እንጂ እስቲ በልስቲ እና እናረጋዋለን። በጣም ጊዜ ተመኘው። እጅግ አመሰግናለሁ የኔ አባት። ቴንክ ዩ። እሺ ውድ የተከበራችሁ የቡና ሚዲያ ፖድካስት ቤተሰቦች ከአርቲስት ሙሉቀን ንጉሴ ጋር የነበረን ፕሮግራም በዚህ ተጠናቋል። በያላችሁበት ሰላምና ጤናን ተመኘው።